ጠላቶች አይተው የሚያመሰግኑት መልአክ ነው ቅዱስ ገብርኤል። ምንም ሳያጠፉ ምንም ሳይበድሉ ለናቡከደነጾር ባለመታዘዛቸው እነዚህ ሕፃናት ወደ እሳቱ እንደተጣሉ ሁሉ ወደ እሳቱ የተጣሉት ለሰይጣን ላቀረበላቸው ጥያቄ ሁሉ አንገዛም ብለው ወደ ሲኦል የገቡ የቅዱሳን ነፍሳት ምሳሌ ናቸው። እሳት ውስጥ ገብተው 3 ደቂቃ አልተቃጠሉም። እሳት ውስጥ ገብተው 3ቱ ሕፃናት ሲመላለሱን ያየ ነው። እንደዚሁ ሁሉ በንጽህና በቅድስና ሲመላለሱ የነበሩ የእግዚአብሔር ባለሟሎችም ገነት ስለተዘጋችባቸው እውነት ነው ወደ ሲኦል ወርደዋል። ሲኦል ውስጥ ገብተው ግን የሲኦል እሳትና ወላፈን አልነካቸውም። የእግዚአብሔር ረድኤት ጠባቆት ስለነበረ ያንን እንድናይ ነው 3 ደቂቃን እሳት ውስጥ ሳይገቡ እሳት ውስጥ ሳይቀርቡ እንዲድኑ ያልፈለገው እግዚአብሔር። እግዚአብሔር በእኛ ህይወት ውስጥ እንዲበራ እንዲታይ የምትፈልጉ ከሆነ ክርስቲያኖች ለህጉ ተገዙለት፣ ለሥርዓቱ ተንበርከኩለት። እርሱን ብቻ ተንበርክካችሁ ተገዝታችሁ አምልኩት፣ ቅዱስ ሥጋውን ክቡር ደሙን ተቀበሉት። የዛን ጊዜ ላይ አልታይ ያላችሁ ነገር እንኳን ይታያችኋል። አልቃና ያላችሁ ነገር ራሱ ይቃናላችኋል። በእናንተ ውስጥ እንዲመሰገን የምትፈልጉትን እግዚአብሔር እንኳን ሌላው ሰው ባያየው ቀርቶ እናንተው ራሳችሁ ግን ልክ እንደ እሳት ውስጥ እንደሚመላለሱት ወጣቶች እግዚአብሔር ይመስገን ማለት ትችላላችሁ። ይሄንን በደንብ አድርጋችሁ በልቡናችሁ ሰሌዳ ላይ መጻፍ፣ በልቡናችን ሰሌዳም ላይ መጻፍ ለሁላችን ያስፈልገናል።
ፍጥረት ገብርኤል አዘኛለሁና ባንተ ልጽናና ገብርኤል ናና። የእግዚአብሔር መልአክ እኮ እንኳን በበርሜል ተጥዶ የሚፈላውን ውሃና እሳት ቀርቶ ሊጠፋ የማይችለውን እሳት በሲኦል ውስጥ እንኳን ገብቶ እኮ ሊያወጡና መዳንን መውረስ እንድንችል የሚራዱ መናፍስት ናቸው። አረ ይሄም አይደነቃችሁ? ሌላ እንኳን ልጨምርላችሁ። እንኳን በሲኦል እሳት ፊት ራሱ እሳት በሆነው በእግዚአብሔር ፊት የሚቆም መልአክ እኮ ነው ገብርኤል። ለዚህ እሳት ያንሳል እንዴ? ሶስቱ ሕፃናት ለገቡበትን እሳት ይሄ መልአክ እኮ ያንስ። በእግዚአብሔር ፊት የሚቆመው ገብርኤል እኮ ፊቱ እሳት፣ ልብሱ እሳት፣ ጀርባው እሳት፣ ጎንዱ እሳት የሆነ መልአክ እኮ ነው። በዛ እሳት ውስጥ ያለ ቆመው ደግሞ እግዚአብሔር ፊት የሚቆም መልአክ። ስለዚህ ቅዱስ ገብርኤል ከመካከላቸው ወረደ፣ አዳናቸው፣ ድህነትን ፈጸመላቸው። ያዳናቸውን መልአክ ደግሞ በመጨረሻ ያመሰገነላቸው ያየው ናቡከደነጾር አስወጣቸው። ምንም እንዳልተጎዱ ሳይ መልአኩን የላከ የሲድራቅ የሚሳቅ የአብድናጎ አምላክ ይባረካል። በጣም የሚገርም እኮ ነው። ጠላቶች አይተው የሚያመሰግኑት መልአክ ነው ቅዱስ ገብርኤል። ያሉት ሰዎች ውስጥ ስላደረገላቸው ነገር ተመልክተው ሌሎች ሰዎች ከውጭ የሚራዱትና የሚለምኑት መልአክ ማለትም በሌላ አማርኛ የእግዚአብሔርን መልአክ ወርዶ ሲያድናቸው እነዛ ሶስቱ ሕፃናቶችና ሌሎችም ብዙ ሰዎች ሳይሆኑ ተመልክቶ ምስክርነት የሰጠው ማን ነው? ናቡከደነጾር ነው። እና አምብሮስ የሚባል የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ልብ ብላችሁ አድምጡኝ አደራችሁ። ሌላ ሰው ማንም ሳያይ ይላል አምብሮስ፣ ይሄንን ምልክት የተመለከተው ናቡከደነጾር ነው። ናቡከደነጾር የእግዚአብሔርን መልአክ ያየው ለምን ይመስላችኋል? ስለ ጽድቁ ነው? ስላለው መልካም ስነ ምግባር ነው? ስለ ንጽህናው ነው? አይደለም ይላል አምብሮስ። እውነት ነው። ናቡከደነጾር የእግዚአብሔርን መልአክ ያየው ንጽህና ኖሮት ቅድስና ኖሮት የእግዚአብሔርን መልአክ ለማየት አይነ ልቡናው የበራለት ሰው ስለሆነ አይደለም። ናቡከደነጾር እንዲያውም በአንጻሩ ጨካኝ ነው። የእግዚአብሔርን ክብሩንም መልአኩንም ለማየት መታደል የሌለበት ሰው ነው። ግን እግዚአብሔር ለይቶ ናቡከደነጾር እንዲያየው አደረገ። እና አምብሮስ የመጀመሪያው ምክንያት ምንድነው ይላል? እግዚአብሔር ቸርነቱ ለምናምነው ለኛ ብቻ ሳይሆን ለኃጢአተኞችም እንደሆነ ምስክር እንዲሆን ነው ይላል። እነሱን ከየት አዳናቸው ይላል። አንዳንድ ሰው በነገራችን ላይ በእንደዚህ በተለይ በፍርድ ጥያቄ ላይ ብዙ አትጠመዱ። ፍርድ የማን ነው? ክርስቲያኖች። አዎ ፍርድ የእግዚአብሔር ነው። የእግዚአብሔር ነው የምንለው በነገራችን ላይ ልንፈርድበት ከፊት ለፊታችን ከቀረበው ውጪ ልብ ኩላሊት የሚያመላልሰውን ውስጣዊውን ከተነገረው ከታየው ከተደመጠው በስተጀርባ ሁሉንም የሚያውቀው ማን ብቻ ስለሆነ ነው? እግዚአብሔር ብቻ ስለሆነ። እና ልብ ብላችሁ ስሙ። አንዳንድ ሰው በጣም ነው የሚገርመው። እንዴት ነው እንደነዚህ በቃ ጨካኝ የሆኑ ጣዖት አምላኪዎች የሆኑ ሰዎች በቃ በደፈነው ዝም ብሎ ነው እግዚአብሔር በቃ ሲሆን የሚማግዳቸው? አይራራላቸውም፣ ማንነቱን አይገልጥላቸውም፣ እንደው መኖሩን እንኳን አያሳያቸውም። ምን አይነት አምላክ ነው ብትባሉ እንዳደነግጡ። እግዚአብሔር ለማያምኑት ጨካኞች ለሆኑት የሱን ወዳጆች ለሚያሰቃዩት ሰዎች የራሱን መልአክ እንኳን ገልጦ ያሳያቸዋል። እነሱ እኛ በምናውቀውና በተረዳነው መንገድ ማንነቱንና ምንነቱን ስላልገለጠላቸው ሙሉ በሙሉ እግዚአብሔር ለማያምኑትና ከሱ ቅጥር ግቢ ውስጥ ላልተገኙት ሰዎች ጉዳይ የለውም አንልም። እግዚአብሔር ሁላችንንም ይወደናል። ሁላችንም ወደ መዳን መድረስ እንድንችል ይፈልጋል። ስለዚህ ለናቡከደነጾር መጀመሪያ ያሳየው ይሄንን ነው ይላል አምብሮስ። ይቀጥልና ምን ይላል መሰላችሁ? ማስተዋል ያለባችሁ ግን ይላል ናቡከደነጾር ንጽህና ቅድስና ኖሮት የእግዚአብሔርን መልአክ እንዳላየው ሁሉ ራእይና ምልክት የሚታየው ለንጹሃን ብቻ እንዳልሆነም ጠንቅቃችሁ ተረዱ ይላል። አብዛኞቻችን በነገራችን ላይ በምልክት የምናምንና ለምልክት ለታየውም ሰው ተገዢዎች ስለሆንን የሆነ ሰው የሆነ ምልክት አይቻለሁ ካለ ለመንደርደር ዝግጁ ነው። የሆነ ሰው የሆነ ራእይ አይቻለሁ የሆነ ነገር ሊመጣ ነው ካለ ወዲያውኑ በቃ ገሌ ቅዱስ ነው ማለት ነው ነው እገሌ በቃ ወጥቶለታል በደንብ አድርጎ ከእግዚአብሔር ጋር ተገናኝቷል ማለት ነው። እንዳይመስላችሁ ናቡከደነጾር እንኳን ይሄው የእግዚአብሔርን መልአክ አይቷል። ራእይና ምልክትን ማየት የቅድስና ምልክት ሆኖ ሊቀመጥ አይችልም። አብሮ ሌሎች ነገሮችን መስተሳሰር አለባቸው። ናቡከደነጾር ስላየው ራእይ ብለን ጻድቅ ነው አንልም፣ ንጹህ ነው አንልም፣ ቅዱስ ነውም ጭምር አንልም። ሌላም ሰው ራእይና ምልክትንም ስላላየ ደግሞ ርኩስ ነው ልንልም አንችልም። እንዲያውም ላጽናላችሁ ቅዱስ ዮሐንስ ዘሰዋስው
በዚሁ መጽሐፉ ላይ ትንቢተ ዳንኤልን ሲያስተምር ምን ይላል መሰላችሁ? እውነተኛው ተአምርና እውነተኛው ምልክት ሌሎች የሚያዩትን ተአምር ማድረግ ሳይሆን የራስን በደልና ክፋት መመልከት ነው ይላል። ከዚህ የበለጠ ተአምር የለም። የራስን በደል፣ የራስን ክፋት፣ የራስን ነውር፣ በእግዚአብሔር ላይ ያደረከውን አመጽ ከማየት ባለፈ ከሱ የበለጠ ሌላ ተአምር የለም። ሰማይ ልታለጉም ትችላለህ። መሬት ላይ ያለውን ነገር ልታዝ ትችላለህ። የፈለከውን ነገር ልታደርግ ትችላለህ። ራስህንና በደልህን አውቀ ለእግዚአብሔር ግን ይቅር በለኝ ካላልክ አንተ ምንም አታደርግ፣ ምንም አትረባምም ጭምር። በአንጻሩ ደግሞ ራስህን አይተ ራስህን አውቀ በደለኛነትህን አምነ ከእግዚአብሔር ፊት ማረኝ የምትል ግን ከሆነ ሰማይን ባትገዛ ምድርንም ባታዛት አራዊትም ባይንበረከኩልህ እንዳንተ አይነት ባለጸጋ የለም ይላል ቅዱስ ዮሐንስ። የራሳችንን በደል ለማየት እግዚአብሔር አምላክ ይርዳል። ለእግዚአብሔር ስትታዘዙ ፍቅር ኖሯችሁ ተገዙለት እንጂ የሚያረግላችሁን ውለታ አስባችሁ አትንበረከኩለት ይላል። ሰለስቱ ደቂቅ ለጣዖቱ ያልሰገዱት እግዚአብሔርን ስለወደዱት ነው እንጂ የሚያወርሳቸው መንግስት ስላለ ያንን አስበው ጥቅም እንዳለባቸውና እንዳይጎልባቸው ተረድተው አይደለም። አብዛኞቻችን ለእግዚአብሔር ሕግጋት፣ ትእዛዛት፣ ቤተ ክርስቲያን ለምትለን ድምፅ እሺ ብለን የምንበረከከው ወደን ፈቅደን አይደለም። እውነቱን ልንገራችሁ፣ አብዛኞቻችን ከራሳችን ጋር እየታገልን ለምን እንዳሉን ስላልገባንና ስላልተዋጠልን አመጽ እያስነሳንም ጭምር በደንብ አድርገን እንገዳደራለን። ለእግዚአብሔር የምንታዘዘው ስለሚያደርግልን ነገር ነገ ላይ እያሰብን ብቻ አይደለም። ለእግዚአብሔር እኛ ለሱ ብቻ የምናመልከው ለሱ ብቻ ላቆመው ሕግ የምንገዛው ለእርሱ መገዛት ፍቅር እንደሆነም ጭምር ስለምናውቀው። ስለዚህ ክርስቲያኖች ልብ ብላችሁ አድምጡ። ለእግዚአብሔር ስትገዙለት ሊያረግላችሁ የሚፈልገውንና አደርግላችኋለሁ ብሎ ስለተናገረው ነገር እያሰባችሁ አይሁን። እንደዛ ከሆነ ግንኙነታችንም ራሱ የተዛባ ይሆናል። ለምን መሰላችሁ? አብዛኛው ሰው ለምሳሌ ቅዱስ ገብርኤል ብዙዎቻችንም ጭምር የምናውቀው በሀገራችን በጣም ብዙ ሰው ስለት ይሳላል አይደል? እየሰማችሁ ነው። እና ስለት ከተሳለ በኋላ አንድ ሰው እግዚአብሔር ይህን ቢያደርግልኝ እኔም ይህንን አደርጋለሁ ብሎ ይነገራል። ለምሳሌ ስለቱ አልደረሰለትም እንበል። እሺ ምን ያደርገዋል? ስለቱን ከዘዋል። እሺ እናንተ ልንገራችሁ፣ ተሳላችሁ አልደረሰም፣ ስለቱን ምን ታደርጉታላችሁ? እሱ ስላልሰማችሁ እናንተ ስለምን ትሰጡታላችሁ? አብዛኛው ሰው እኮ እንደዚህ ነው። ካልሰማኝ እኔ ስለምን አደርግለታለሁ? ካላረገልኝ ለምን አደርገዋለሁ? ለእግዚአብሔር ጥያቄ አቅርበን ጥያቄውንም መልስ እንዲያገኝልንም ጭምር ስንማጸን ባያደርገውም ቢያደርገውም እናደርግልሃለን ብለን የገባነውን ቃል የመፈጸም ግዴታ አለብን። ግን እንድትረዱት የሚያስፈልገው ነጥብ ምን መሰላችሁ? የአብዛኞቻችን ከእግዚአብሔር ጋር ያለን ግንኙነት የከክልል ከክልህ እንደሆነ ነው። ካረገ እናረግለታለን፣ ካላረገስ አናደርግለት። ለምን እናረግለታለን ራሱ እንላለን። መቼ ቆሞልኝ መቼ ስጠራው ደርሶልኝ እንላለን። ሰለስቱ ደቂቅ ከነዛ ሁሉ አብረዋቸው ከነበሩት ሰዎች መካከል ሲሰግዱ ያልሰገዱት ነገን ተስፋ አድርገው አይደለም፣ ዛሬ ላይ ፍቅር ስለገዛቸው ነው። አንድ ብላችሁ ያዙ። ሁለተኛ ሰለስቱ ደቂቅ ላያሰግዳቸው የሚችል በጣም ብዙ እኮ ምክንያት ነበረ። በነገራችን ላያሰግዳቸው የሚችል አንደኛው እግዚአብሔርን ማምለካቸው፣ ለሕጉ መገዛታቸው ነው። ከዛ ውጭ ግን አስቡት፣ ሰው ሁሉ ሰግዶ መቆም ምን ይሉታል? ሰው ሁሉ ተንበርክኮ እነዛ ሰዎች አለመንበርከካቸው ምን ይሉታል? አብዛኞቻችን እኮ በነገራችን ላይ ብዙሃኑ ያደረገውን ነገር ለማድረግ እንገደዳለን። ብዙሃኑ ያደረገውን ነገር በደል እንኳን ቢሆን ብቻችንን እንደማንቀጣ በማሰብም እንጽናናለን። እውነት አስት እውነት ነው። እኔ ምን ላርገው ብቻዬን እኮ ከመሆን ብዬ ነው። ምን ታደርገዋለህ? ሰው ሁሉ ሲያደርገው እና እኔ ማን ልሁን ብዬ ነው ራሴን የምለየው ብለን መደረግ የሌለበትን እኮ በጣም ብዙ ነገሮች አድርገናል። ሶስቱ ሕፃናት ብቻቸውን ሲቆሙ ዙሪያቸው ላይ የሰገደ በጣም ብዙ ሰው ነበር። ዙሪያቸው ላይ ከሰገደው ከበጣም ከብዙ ሰው ሊያሰግዳቸው ከሚያስችል ምክንያት ይልቅ ሊያስቆማቸው የሚችለውን አንድ ምክንያት ነው ያዩት። እርሱም ለእግዚአብሔር ብቻ መንበርከክን። ሰለስቱ ደቂቅ ሲመላለሱበትና እነሱም ሲያመሰግኑበት የተመለከት ነው። ያ የሚንቦገቦገው ከሩቅም ጭምር የሚያቃጥለው እሳት የእመቤታችን ምሳሌ ነው። ምስጋና የሚሰማበት በምስጋናው ምክንያት
ያለ ጥፋታቸውም ጭምር በወረዱበትና ባሉበት ቦታ ላይ ከእግዚአብሔር ጋር ያላቸውን ፍቅርና ናፍቆትን ተመልክቶ መልአኩን እንደላከላቸው ሁሉ በዚህ ምድር ላይ መመላለስ ሳይጠበቅባት ለሰው ልጅ ድህነት ብላ የተመላለሰች ስናያት ስታመሰግን፣ ስትቀመጥም ስታመሰግን፣ ቆማ በህሊናዋም በዝምታ ስታመሰግን ያየናት እሳትን የተሸከመች እሳት ድንግል ማርያም ናት። ለሷ የወረደ መልአክ እንደሆነ የምናውቀው ለዛ ነው። እሺ በሌላ አማርኛ እኛ ለምንድን ነው የምንለዋወጠው? በሉ እስኪ ምን ማለት መሰላችሁ? የሆነ ጊዜ ላይ ትኩስ ነን፣ የሆነ ጊዜ ላይ በራድ ነን፣ የሆነ ጊዜ ላይ ስለ ቅዱስ ገብርኤል ክብር የምንበረከክ ነን፣ የሆነ ጊዜ ሰዓት ላይ ደግሞ ተለምነን የምንመጣ ነን፣ የሆነ ሰዓት ላይ በንስሐ ህይወት የምንበረታ ነን፣ የሆነ ሰዓት ላይ ንስሐውም የሚያንገሸግሸን ነን፣ የሆነ ሰዓት ላይ ከእግዚአብሔር ጋር ላንድላቀቅ ሙጥኝ ያልን ሰው እንመስላለን፣ የሆነ ጊዜ ላይ ደግሞ የምን እግዚአብሔር ነው የምንለን ሰዎች አኗኗራችንም ይመስላል። እንዲህ አይነቱ ጸባይ የናቡከደነጾር ጸባይ ነው። ናቡከደነጾር ምን አይነት ሰው መሰላችሁ? የሆነ ምልክት ሲያይ፣ የሆነ መገለጥ ሲመለከት፣ የሆነ ነገር ሲያይ ያምናል፣ ወዲያውኑ ይደነግጣል። ልክ ያቺ ምልክት፣ ያቺ መገለጥ፣ ያቺ ያያት ነገር ግን ከፊቱ ስትሰወር ወደ ቀደመው ነገሩ ይመለሳል። ስንቶቻችን እኮ እግዚአብሔር ድረስልን ባልንበት ጊዜ ላይ የእግዚአብሔርን መልአክ ጠርተነው ፊት ለፊታችን ቆሞ በተራዳን ጊዜ ላይ ባመሰገንበት ቅጽበት ደሞ ጠርተነው ሲዘገይብን ወይንም ደግሞ እውነተኛው ሰዓትና ጊዜ መጥቶ እስከሚሰራ ድረስ እኮ ያልጠበቅን ሰዎች ነው። አቋማችን የሚለዋወጠው ያለንበት ቦታ ላይ ጸንተን በችግርም በመከራ በደስታም በሐዘንም የማንገኝበት ምክንያት የሆነ ነገር ካላየን፣ የሆነ ነገር ያየነውን ምልክት ተደጋጋሚ ካልተገለጠልን በቀር የምንንገሸገሽ ወይንም ደግሞ ጸንተን የማንቆም ሰዎች ስለሆንን ፍጥረት አዘኛለሁና ባንተ ልጽናና